መጣችሁ እንዴት ዋላችሁ ምን ሆናችሁ የት ነው የምትልኪኝ ግን አክስቴ ጥሩ ስራ አይደል እንዴ ሰራችሁ በቃ ጨረስና ከዚህ በኋላ ሌላ ቦታ እንሄድም መቼ እስቲ ቆይ ይሄንን እናውራ ሰራችሁት ወይ ስራውን ሶማ በጣም ይከብዳል ምን ሆናችሁ ነው ምንም አልሰራችሁ ሰምቻለሁ አሁን ምንም ለሽልማቱን ብቁ አይደላችሁም አሁን ደግሞ የሆነ ቦታ ልካችኋል የመጨረሻ ነው የመጨረሻ ሁሉንም እንሰራለን ብላችኋል ሄሎ እንዴት አርዶብናል ዛሬ ደህና አልሽኝ በጉድ ዛሬ እነዚህ ልጆች የሚመለሱ አይመስለኝም በተለይ አሁን ከተላኩበት ማለት ነው በነገራችን ላይ ታዛዥነታቸውን እኔ በበኩሌ በጣም ያደነኩት ደግሞ አሁንስ ወዴት ተላኩ ምን ሊሰሩ ነው አብረን እንመልከት እንደና መጣችሁ እንኳን ደና ቆየሽን የመጣችሁ ተስፋ ብርሃን ቁጥር 20 ምገባ ማዕከል ነው ከወጥ ስራ ጀምሮ ካከታተፍ ጀምሮ ከሽንኩርት ካቀራረብ ጀምሮ እንግዲህ የምናይበት ነው ማለት ነው አረጋውያን ነው የሚመገበው ስንመግብም እንግዲህ አብረን እንመገባለን ማለት ነው ይሄ የዛሬ ፕሮግራማችን ወደሚቀጥለው እንሂድ ኦኬ ምግብ ነው የምናበስለው ማለት ነው እዚህ ምግብ ታበስላላችሁ ከሶስታችሁ ማን ከማን ይበልጣል ነጥብ ይዛል ዛሬ እንግዲህ ተጋቢኖና ድንች በካሮት ነው የምንሰራው ልብስ መቀየር ስላለባችሁ መጀመሪያ ልብሳችሁን ቀይሩ ትንሽ ከበድ የሚል ይመስላል ይሄ ነገር ግን ያቃጥላል ቀድሞች ባዶ ነው ያለው ሜሪ ቴቴ ወይሻለ ተቀምጦ አይመችም ባይዘው እኔ ምራችሁ ይነጩን ነገር ማውጣት አለብኝ አዎ እሱም እንደ እና ከነሱ አንድ ላይ ነው ያቃጥለኝ ነው መሰለኝ ወይኔ ተበታተኑ እንዴ ነው በዚህ አይነት ምን ጨርሶ ቶሎ መቅጠና አለበት ወይስ ወፈር አራቅጥኝ እንዴ ይሄ ነገር ግን አሪፍ ነው እኮ መሰለኝ ጆሮ እንደዚህ ማድረግ ሲያረጉ አይቻላል እንደዚህ አርጊው ለሽ ነው እንዴ እንዳይቻምበይ ሜሪ በርቺ አይዞሽ ቃሪያ የሚመስልሽ ጀመር ሽንኩርቱ በጣም ነው የሚያቃጥለው ቶሎ በሉ ምንድን ነው የሰጣችሁ ሽንኩርት ካልከተፋችሁ መጠኑ አራ እየከተፈና እና እቺ ብቻ አንቺም ተከተፈው በሉ ቶሎ በሉ እሺ ለመፍጠን እየሞከረ አይ አልፈጠናችሁም ሽንኩርቱም ያቃጥላል ቤት ሰርታችሁ አታውቁም እንደዚህ ነው የምትበሉት አረ ሰራለሁ እና ታዲያ በሉ ቶሎ ድንቹን ላመጣ ነው ደግሞ ተመልሼ አይቷል ቶሎ በሉ እሺ ምን ደረሳችሁ እስቲ ካሮት አያያዛችሁ ድንች አላላጣችሁ በርቱ እስኪ በርቺ አዎ ትንሽ ይቀርሻል በርቺ ሲንችስ አሪፍ ነው አዎ ምንም አትሉ ኮበስ ትንሽ ይቀርሻል በርቺ
አንድ እንጀራ ሙሉ ነው የምናደርገው። አንድ እንጀራ የሚታጠብ የእድሜ ክልል አለው ይሄን ምገባ የሚደረግበት ወይ ምገዛ የሚደረግበት? የእድሜ ክልል የለውም፣ ግን ያው ታይቶ በወረዳው ተጠንቶ ነው። ግን በብዛት አቅመ ደካማ ነው፣ አዛውንቶች ናቸው በብዛት። ቀላል አይደለም በየቀኑ ይሄን ያህል ሰው መመገብ። በጣም እንዴት አያችሁት ውሏችሁን? በጣም አድካሚ ነበረ እውነት። እሳቱ፣ ጭሱ፣ ሽንኩርቱ ግን ደስ የሚለው ፓርት ደግሞ አረጋውያንን መመገቡ በጣም እሱ ደስ ይላል። እንግዲህ ለሁላችሁም ያው የእያንዳንዳችሁን ነጥብ ይዣለሁ፣ የራሴን ነጥብ ይዣለሁ። እሺ በጣም እናመሰግናለን። እሺ እኛም እናመሰግናለን በእውነት። ምግብ እየዘወሩ መብላትና መቅመስ ምግብ ሰርቶ ከመብላት ጋር በጣም የተለያየ መሆኑን ተረድቼበታለሁ። ዋናው ነገር እንግዲህ ውድድሩን የሚያጠናቅቁበት መንገድ ነው። ጭራሽ ሽንኩርት በሚሉጥበት ጊዜማ እንባቸው ነው የጨረሱት ማለት ይቻላል። ለማንኛውም አክስታችሁስ ምን ትላቸው ይሆን? አብረን እንስማ። መጣችሁ? ደግሞ ምን እየሰራሽ ነው? እንዴት ናችሁ? እንዴት ዋላችሁ? በጣም ከባድ ነበር። ተወጣችሁታል መቼም። ይሻላል ከሌሎቹ ይሻላል። አትሊስት ያው ሰምቻለሁ። በቃ እንኳን አሁን ደህና መጣችሁ። አሁን እቺ ደግሞ እናንተ ከመጣችሁ የኔ ፈተና ናት። ለመሆኑ ዶሮ ስንት ብልት አላት? ይሄ እያንዳንዱ ይሄ ብልት ነው፣ ይሄ ብልት ነው፣ ይሄ እንዴ እና ስንት አላት? 12 ሲባል ሰምቻለሁ ነው። 12 ነው። በሉ 12። በጣም ጥሩ። አሁን እቺን ዶሮ ቆንጆ አድርጋችሁ ለሶስት መቼም አታቅታችሁ አይደል? 12 ቦታ ላይ ቆራረጠው። 12 ነው የምፈልገው። በሉ እጄን አስታጥቡ። እንኳን ደህና መጣችሁ። ጎሽ በሉ እና ደከተከተው ሰሩ ገነጣጥሉ ገነጣጣል ያቅታችኋል እንዴ? የመጨረሻው ይሄ ነው እንግዲህ። ከ12 በላይ መሆን አይችልም። ከ12 በላይ መሆን አይችልም። ታረጊው? አይ 12ቱን አምጪ መጀመሪያ። እኔ 12 ነው የምፈልገው። በሉ በርቱ። እነዚህ ልጆች በዚህ ሰዓት ለአክስታቸው ሙዚቃ እየጋበዙ ያሉ ይመስለኛል። ኧረ አክስቴ ለሰው ማዘር የለም እንደ የሚሏት ሁላ ነው የሚመስለኝ። በነገራችን ላይ አሁን ዶሮ የመገንጠል ስራውን ወደ 9 እንዳያስጠጉት ፈራለሁኝ እኔ በግሌ። የትንሳኤ ዶሮ እንዳትከስር እስቲ ጉዳቸውን እናያለን። አብራችሁን ቆዩ። ከየትኛው ፓርቲ ጀምር? አንቺ ግን 12 አልሹ ገምተሽ ነው ሰምተሽ ነው? አይ እኔ ሰምቼል ጋሽ ዶሮ ስንበላት እዚህ ላይ ያለ እግር የሚባል አለ። ስለዚህ ከእግር ነው የምንጀምረው። ይሄን እንቆጣ። አዎ ቆዳ መክፈፍ ነው መሰለኝ። ቆዳ መክፈፍ ደጋረገች። ቆዳ ይገፈፋል እንዴ? አይገፈፋም። ቆዳ የሚባል ወጥ ላይ የሚጨመር ዶሮ ወጥ ላይ አለ። ስለዚህ በቢላ ለምን አንቆርጦ? ምን ያስጎተተ? ቢላ ያስፈልገው ማይ ቲንክ እንደዚህ መጎተት አለበት። አይ ቆርጦ እቺን ዶሮ ዛሬ ቅጫ ነው የምናረገው። እግሯ ነው ይሄ ምንድነው? ክንፏ። አይ ይሄ ግን እግሯና ክንፏ የሚመሳሰለው ግን እስቲ እናውጣበት። አረ እናውጣው መጀመሪያ ቆዳውን ቆርጠን ከዛ በኋላ እናውጣለን። ሼፕ ኦፍ ኔክ ኖ ይሄ ስለዚህ አሁን እጁንም እንደዛው ቆረጭው። እጁ አልቆረጥ ብሎኝ እኮ ነው። እስቲ
እሱን ቁረጡት በቃ ይሄን ልላጣው ምንድነው ሻው ምን ነው የሚደረገው ልብ የሚመስል ነገር በታት ነው ኧረ አንጀቷ ላይ ደረሰ ቁረጭ እስቲ አንጀቷን አንጀቷ ደግሞ ተቆረጠኩ ይሄን ቁረጭ አንተ ጥቂት 12 ነገር የሚወጣው ይሄ በቃ ስንት አወጣ ቆዳ ይቆጠራል ኧረ ቆዳ ይቆጠራል ይሄ አይሆንም ጭራሽ በቃ እንደዚህ ነው ኧረ ነገር ሲልድ ነው በቃ ተቆራርጠ 12 እንዲሞላ ማድረግ ነበር እኮ አሁን ስንት ነው 8 አሁን 9 3 ነው እቺን 3 ቦታ ማድረግ ነው በቃ ከዛ 12 ታው ተባለ 4 ቦታ ኦኬ 3 ቦታ ተጠበቅበት ልቦ ኩላሊት ያቸንሰን ግን ማያስፈልግ ያለ አይመስላችሁ ብቻ እንደዚህ የሚቆጠር ስንት ነበር 10 11 12 እሱ ግን ልቡ ይበላል እንዴ አይባል ጋሽ የሆነ ነገር ይሳሳት ነው ይመስለኛል እስቲ እንቁጠረው ድጋሚ ግን እስቲ ከዚህ ላይ የሚወጣ የሚቆረጥ ምናምን የለም ይሄ ልብ በላይ የሆነብን ነው ይሄ አንገቷ ነው ልብ ብልት ነው አንቺ እሱን ተይው እኮ ብልት ውስጥ ላይ አይደለም እዚህ ውስጥ የሚጣል መሰለኝ ልብ ቁጠር እስቲ ድጋሚ አስራ አንድ 12 ተፈልጋችሁ እኮ 13 ማርገት ያለች አለች ዶሮ 12 ብልት ነው ያለ ከ12 በላይ አይወተንም ይሆናል ልካሉንም እንደዛ ከሆነ እናሆንም እና ይሄ የሚጠላው ጨረስና አክስቴን መጥራት በቃ አክስቴ ጨርሰናል ግን አክስቴ መጀመሪያ ትንሽ ከ12 በልጦብናል ከየት አመጣችሁ ስንከፋፍል ነው አክስቴ ደግሞ ትልልቁን አሳንሰን ቆረጥ ገዛችሁ ለምግብ እንዲመች ብለን እስቲ ያሳዩኝ እስቲ ፈረሰኛውን አምጪ አይደለም በቃ ምን 20 ሆኗል ቁጥሩ እኮ መቼ ሁለት እኮ ነው እስቲ እንዳላሳያት አይደለም ይሄ ነው ፈረሰኛ ይሄ ግን ከታትፋችሁታል በዚህ በኩል ያለው የለም ይቆጠራል ግን እስቲ ችግር የለም እንዶ ዶሮ ሲበሏት ትጣፍጣለች አዎ እስቲ በጣም ሲሰሯትስ ታለፋለች አሁን ዋናው ነገር ተባረኩ እናንተ አሁን ስለታዘዛችሁ ብቻ እንጂ ስራውን አልሰራችሁትም አሁን ወደፊት ቁጭ ብየነችን እያንዳንዷን የምትሰሯት ለዛሬ ግን አሁን ተልካችኋል ሂዱ ባልኳችሁ ቦታ ሄዳችኋል ሁሉን ደሞ ሰምቻለሁ የሰራችሁትን ሁሉ ለማንኛውም አሁን ለዛሬ ይበቃናል ለማንኛውም እስቲ እንሰራዋለን ይሄን ግማሹ ተቆጣጣለች ይሄን ፈረሰኛ እኮ ነው ተቆረጠው እንግዲህ መጨረሻ ሰዓታቸው ላይ ተገኝተዋል ተወዳዳሪዎች በእርግጠኝነት 3 አሸናፊዎች ነበሩ አክስትም ስጦታ መስጠት ስለነበረባት የለየች ይመስለኛል እኔ በግሌ ይሄ ሽልማት የማን ይመስላችኋል ያላው ይመስለኛል እኔ እኔ የሚመስለኛል ሁላችሁም ሰርታችኋል ሁላችሁም ጥሩ ሰርታችኋል የግድ ግን አንድ መለየት ስላለብን ለአንድ ሰው እንሸልማለን እንጂ ሁላችሁም ሰርታችኋል እኔ እዚህ ቦታ ሁሉ የላኳችሁ መሰልጠን ማለት ለታላቅ መታዘዝ ስልጣኔ ማለት አገርን ባህልን ወግን ማወቅ ማለት ነው ያን እንድታውቁ ብዬ ነው ጥሩ ነገር ሰርታችኋል ታዛችሁኛል ግን ያው ከሄዳችሁበት ቦታ ሁሉ ውጤቱ ሲመጣ አንድ ሰው በደንብ እንደሰራ ተነግሮኛል የግድ ነው ለአንድ ሰው ሁላችሁም ጎበዞች ናችሁ መታዘዛችሁ ብቻ ለኔ ጥሩ ነው ተባረኩ ያው መልክቱ ከሁሉም ቦታ የመጣልኝ መልክ ለሃና ነው ስለዚህ እንኳን ደስ አለሽ አሁን ይሄን
ባህል ልብስ የሸለምኩሽ ባህላችሁን እንድትወዱ የራሳችሁን ነገር እንድታከብሩ ስልጣኔ ማለት ከውጭ ብቻ የመጣ ሳይሆን እኛም ጥሩ ነገር እንዳለን እንድታውቁ ነው እሺ እኛም መልካም ነገሮች አሉ ስለዚህ ባህላችሁን ወጋችሁን አገራችሁን ውደዱ ይሄንን ለማለት ብዬ ነው የባህል ልብስ ያመጣው እሺ ነው እናንተም ጎበዞች ናችሁ ታዛችኋል ጎበዞች ናችሁ በሉ እንግባ ተበልካቾቻችን ፋሲካን ከኛ ጋር ያከበራችሁ ስለሆነ እጅግ እናመሰግናለን በዓልን ከተረፈን ላይ ብቻ ሳይሆን ካለንም ቀንሰን ለተቸገሩት እየረዳን እናክብር እናሳልፍ ቀሪ የአዲስ ሚዲያ ኔትወርክ የበዓል ዝግጅቶች ይቀጥላሉ አሁንም በድጋሚ መልካም በዓል ይሁንላችሁ